የሚጨፈራ ዘፈን ቢሆን ለብዙዎች እንዲዳረስ ሼርና ኮፒ ሊንክ ታደርጉታላችሁ። እስኪ የተዋህዶ ልጆች ሼር ኮፒ ሊንክ አድርጉ። ኮሜንት ዝምታ ያስፈራኛል ድምፅህን ልስማ ብርሃኔን እንዳይዘጋው የዓለም ጨለማ የማምለጫ ዓለቴ ክንድህን ዘርጋ መባዘኔ በስፋቷ ምንድነው ምንም አልበደለች ምንም ክፉ አልሰራች በታሪክ አንድምታ ቀደም ስለሆነች ባዕድ እንዳይወርሰው ቅርሷን መሬት ቀብራ እውነት ቢታይባት በዛባት መከራ ማነው ጣቱ ሲቆረጥ የማያምነው? ኧረ ወገኖቻችን ናቸው እናልቅስ። በብሔር አንከፋፈል። ሰው በመሆናችን ብቻ ሰው በመሆናቸው ብቻ እባካችን ለነሱ ሲያፍ እንሁንላቸው። አላህ አክበር እያሉን ያረዱት አይናችን እያየን የታረደው አስቻለው። እኛ የሰው ገንዘብ ሰርቀን አይደለም በማንነታችንና በኦርቶዶክስ ሃይማኖት ተጋፍተን። በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በሶስተኛው ቀን ነው ሬሳውን ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? የዘራነውን አዝመራ አሳጭደው እስከማስገባት ድረስ በማንነታችሁም ሆነ በአማረን በክርስቲያንነታችሁ አታስፈልጉም። የወረዳው ሽማግሌዎችም የወረዳው ካቢኔዎችም ሁሉም ያውቃል። ነገር ግን ድምጣችን ለምን እንደታፈነ ግራ ይገባናል። ምክንያቱም ማህተብ ስላሰርን ይመስለኛል። የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድነው። አይናቸውን ሁሉ ከውስጣቸው አውጥተው በክብሪት አቃጥለው ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጫወታ ነው አይደለም። ሰው ማህተብህ በጥስ ከተባለ በኋላ ብሔር የለው። እውነቴን ነው። የኦርቶዶክስ ሃይማኖቶች ካሉ አሁንም ቢሆን ይርዱን ብለን ነው እየጮህ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቅ። ይሄኛ ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል። በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶች ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደ ስጦ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄንን ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለም የሚቀድስ ደም ነው ይዞ የመጣው። ካህን እጆቹ ይቅርታን ያፈሳል፣ ይቅርታን ያንጠበጥባል። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን? እንዴት እንደበድባለን? እንዴት እንሳደባለን? እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን ነው። እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የኛን ገፈታ ነው እየቀመሱ ያለ። ቤተክርስቲያን የኛን ገፈታ የኛን ዕዳ ነው እየጠጣች ያለችው። ዘመኖች ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የማያልፍ ቀን አለ። ክርስቶስ አክብሮና ከዚህ በላይ ምን ያርግልን? የእሱ አገልጋዮች እግዚአብሔር መልስ ይሰጣል። እኔ በማደሪያዬ ሆኜ በጸጥታ እመለከታለሁ ይላል እግዚአብሔር። እግዚአብሔር እኮ ይመለከታል አይመስላቸውም እንጂ ብዙዎች በስልጣን ላይ ሲወጡ አይመስላቸው፣ ገንዘብ ሲያገኙ አይመስላቸው፣ ዝና ሲኖራቸው አይመስላቸው። እግዚአብሔር ግን ምን ይላል? እኔ በማደሪያዬ ሆኜ እመለከታለሁ። አሕዛብ ሁሉ በፊቴ በሚዛን ላይ እንዳለ ትንሽ ትቢያ ናቸው፣ በገንቦ ውስጥ እንዳለ ትንሽ ጠብታ። እግዚአብሔር ውስጥ ተጽርሐ መቅደሱ፣ እግዚአብሔር በመቅደሱ ነው። እግዚአብሔር በመንበሩ ነው። የራሔልን እንባ የተመለከተ ሰማይኩ
የሕዝብን መከራየው ወረዱ ይላል። አሁንም ለኔና ለእናንተ ይውረድልን የሰማይ አምላክ። አይችልም፣ ማዳን አይችልም፣ ማውጣት አይችልም፣ ከመከራ አይሰውርም። ዛሬ ሕይወትን ሊቀይር አይችልም። ዛሬ ኑሮ ሊቀይር አይችልም። ዛሬ በረከት ሊሰጠን አይችልም። ዛሬ የምንመኘውን ሊያደርግልን አይችልም። አይችልም ወይ? ንገሩኝ የሰራዊት ጌታ እግዚአብሔር አይችልም ወይ? ተናገሩ። ይችላል አይችልም? አረ መኑ ይመስለህ ከምና ማልክት እግዚኦ እኮ ነው። ከአማልክት የሚመስልህ ማን ነው? ራሱ ተናግሯል። እኔ እግዚአብሔር የሚሳነኝ የለም። ሰማችሁት? ሞታለን። በቃ ሐቁ ይሄ ነው። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገለናል። ዮዲት 40 ዘመን ስትዋጋ ኖረች። ዮዲት አለፈች። ቤተክርስቲያን ግን አለች። ግራኝ መጣ 15 ዓመት ተዋጋት። ግራኝ አለፈ። ቤተክርስቲያን ግን አለች። አየው። ደርግም መጣ እንደዚሁ ቤተክርስቲያን ተዋጋት። ደርግ አለፈ። ቤተክርስቲያን ግን አለች። ኢህአዴግ መጣ ተዋጋት። ኢህአዴግ አለፈ። ቤተክርስቲያን ግን አለች። ብልጽግና መጣ ይዋጋታል። እሱ ያልፋል። ቤተክርስቲያን ትቀጥላለች። ወዳጅ ይላ እንዳይመስልህ። አየው ያልፋል። እንዳንተዛዘን አትሽሞድመድ። ክርስቲያን ከሆንክ ክርስቲያን ነኝ ነው አለቀ። ከሃዲ ከሆንክ ደግሞ ከሃዲ ነኝ ብለህ ራስህን ጉዳይ አለቀ። አትልሰፈሰፍ። ፈሪሁላ ኦርቶዶክስ ሆነ ትፈራለህ፣ ትንቀጠቀጣለህ፣ ትሽሞደምዳለህ። ለሆዳደር አትሁን። ሆድህን ሳይሆን አምላክህን አምልክ። የፈጠረህን አምልክ። ጊዜያዊ መንግስት ተከትለ ሰማያዊ መንግስት አትርሳ። እንዲህ አይነት መልፈስፈስ የለም። ዓለም ይጠላሃል። አዎ ይጠላሃል። ገና ይገድልናል። እንሞታለን። በቃ ሐቁ ይሄ ነው። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገለናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም። ማመን አይችሉም። በፈለጉት ማምለክ አይችሉም። የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ፣ ይቺ ቤተ ክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበዱት አለማበድ፣ ሀገሬ ሕይወቴ ማለት፣ ታሪኬ ማለት ወንጀል ነው። ይሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ሕይወቷ ቤተክርስቲያን አንድነቷ ዝም አሰኛት ሕይወቷ እንጂ እንደባለጉት ብንባልግ እንኖራለን ወይ? ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክስ አይ እሺ ተውት። ሃጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው። ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። ገዳዮች ገደሉ፣ ሟቾች ግን የበለጠ ሕይወት እየሰጡ ቀጠሉ። ኦርቶዶክሳዊነት ክርስትና በመግደል የማይቆም በሰይፍ ኦርቶዶክስን የማጥፋት ሰነድ አዘጋጀን አሉ። በጉልበት በኃይል በጭቆና ኦርቶዶክሳዊ ክርስትናን ለማጥፋት ነበር የታገለው። የቅርብ ዘመናትን ነገሌን እንድላችሁ አትጠብቁ። ጽንሰ ሐሳቡን ብቻ ያዙ። ከነገሌ ጋር ጉዳይ ስለሌለው ክርስትና ዓላማው ምንድነው ካላችሁኝ፣ ከቻሉ ሃይማኖትን እስከ መጨረሻው ያጠፋሉ። ካልቻሉስ የሃይማኖትን በምድር ላይ የሚያመጣውን ተጽዕኖ ያጠፋሉ፣ ያደክማሉ። ዋናው ጥያቄያቸው እግዚአብሔር እቺን ምድር እግዚአብሔር ፍጥረትን ሊመራ አይገባም ባዮች ናቸው።
አርሲ ላይ ብዙ ጊዜ ሰዎች ሲገደሉ አትግደሉን እያልን እንለምናለን፣ እንማጸናለን። ከልጅ እስከ አዋቂ ፍትህ ጥየቃ ደጅ እንጠናለን። ግድ የለም እዚህ ጋር የሳትነው ነገር አለ መሰለኝ። ፈጣሪ ይቅርታን ይወዳል ማለት የማንም ጥጋበኛ ሲበድላችሁ እግሩ ላይ ስትደፉ ዋሉ ማለት አይደለም። ይቅርታችን እንደ ፍራቻ የሚታይ ከሆነ በደላችን ከበዛ እንደ ሙሴ በትራችንን ባርኮ ብዙዎችን ይፈጃል። ነገሩ ከከፋ ከመካሰስ በትሩን ማስባረክ ይቀላል መሰለኝ። እነሱ ያላቆሙት እኛ መጀመር ማንችል መስሏቸው እንዳይሆን እኔ ግን ዘግጁ ነኝ። ከነማይ ካድራ ከነጭልጋ ሰምታ አርሲ ማቅለበሰች በወለጋ ቀንታ አውርቼ ባልፈይድ ለውጥ ባላመጣም አፌ ይናገራል እኔ ዝም አልልም። አቦተ ሕጉን ከቃጠሎ ለማትረፍ ደብተራና ካህናቱ ሲጣደፍ ደወሉን ሲደውል ከመቅደስ ሲጣራ ቀሲስ መነኮሳት ሲታረድ በተራ እኔ እንኳ ዝም ብል ያለቅሳል ተራራው ይረግፋል ቅጠሉ ንጹህ ደም አፍስሶ እንዴት ሊኖር ቃሉ ዝም አልልም። አንገት የሚያስደፋው ያ የጭካኔ እጅ በአንድ ዕለት ሲቀጥፍ እናትን ከነልጅ ችዬ ዝም አልልም። በማለዳው ጤዛ በሰላሙ ወገግ ባጭር እየቀጨ የነገውን ሐረግ በብልጭልጭ ዘመን ያልገዛው ፍትወት በከሳ ሰውነት በደከመ ጉልበት የዓለም ሰላም ተማጽኖ ለነፍሱ ባደረ ስጋን አሸንፎ ከደመና ርቆ ምንጩን በመረጠ ሞት ተፈረደበት በመናኝ ወገኔ መስቀል በጨበጠ አዋ ያስችለኝም እኔ ዝም አልልም። እምነቱ ከእምነቴ ባይገጥምም ችዬ ባላወጋ ቋንቋው ባይገባኝም ቢለያይም መንገዳችን መልክና ቀለማችን አንድ አምሳል ያስተሳሰረን አዳም መነሻው ሐዋ ነው ስሜ አይለያይም ደሙ ከደሜ መሻገሪያ ድልድይ ከላውን ማለፊያ ሰው መሆናችን ነው ከእንስሳት መለያ ካፈሩ ቀምሞ ላፈሩ ያበጀን የመቃብር ክርፋት ስማችን አስከሬን ልባችን ታውሮ አይናችን ተጋርዷል ከሰው ሰው ሳይመርጥ ነፍስን የሚነጥል ቀጠሮ የማያቅ እንግዳ ረስተናል። ዝም አልልም። ላምባገነን ጆሮ ጩኸቴ ባይደርስም ይብቃ የእናት ለቅሶ ይብቃ የሰው ልቂት ተነሱ እንነሳ እንውጣ በህብረት እኛው ለራሳችን ዘብ እንቁምለት። ተነሱ እንነሳ እንውጣ በህብረት እኛው ለራሳችን ዘብ እንቁምለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሀገሬ ልጆች፣ ሰላም ባይኖርም ሰላምታውን ላቅርብላችሁ። እጅግ በጣም አሳዛኝና አሰቃቂ በሆነ መልኩ በአርሲ ዛሬም ክርስቲያን ወገኖቻችን በገፍ ተጨፍጭፈዋል። ለወዳጅ ዘመዶቻቸው ለመላው የክርስትና እምነት ተከታዮችና በዚህ ሁነት ደግሞ ልባችሁ ለደማ አምሯችሁ ለታወከ እጅግ በጣም በሐዘን ለተሰበራችሁ ወገኖቼ መጽናናትን እመኛለሁ። ሟች ወገኖቻችንም ነፍሳቸው ትረፍ። The people of RC are suffering, and innocent Orthodox Christians have been killed, churches have been burned, and families have been displaced. Innocent people are suffering, and their voice deserves to be heard. We stand with the victims and call for justice, protection of human life, religious freedom, and lasting peace. The world must not remain silent. Be voice for the voiceless. Justice for the RC Orthodox Christians who have been murdered. መድኃኔ ዓለም ይመጣል። ዛሬ ይምጣልን መድኃኔ ዓለም። ነገራችንን ሊለውጥ ዛሬ ይምጣልን መድኃኔ ዓለም። የተቆለፉትን ሊከፍትልን መድኃኔ ዓለም ዛሬ ይምጣልን። ከጠላት እስራት ሊያስመልጠን ዛሬ ይምጣልን። ይገርማችኋል፣ የዛን ሌሊት ወደ ጴጥሮስ አንድ መልእክተኛ ተልኳል። ሰው አይደለም በዋስ መብት ሊፈታ ወይም ደግሞ በጴጥሮስ በማርቆስ እናት ቤት የነበሩት ሌሎች የጴጥሮስ ወንድሞችም አይደሉም። ጴጥሮስን ለማስፈታት የመጣ ግን የጌታ መልአክ ነው። እንዲህ ብሎ ይላል፣ የጌታ መልአክ ይላል። በማርያም ከኔ ጋር በሉ፣ የጌታ መልአክ በሉ። በደንብ ጮክ ብላችሁ ይህንን መልአክ የምትወዱ ከሆነ የጌታ መልአክ በሉ። ሌሊት በእስር ቤት ውስጥ ገባ። የጌታ መልአክ ሌሊት በተጨነቃችሁበት ጎጆ ውስጥ ይግባላችሁ።